በትንትናችን ወጥቷል። ኬሪያ ኢብራሂም ጦርነት ባህላችን ነው ሲሉ የነበሩና አሁን ድረስ እዚያው ሀሳብ ላይ የተሸከሉ የወቅቱ ፖለቲከኞች መስማት የማይፈልጉትን የትህነግ ስህተት ኬሪያ ኢብራሂም ተናግረዋል። ህገ መንግስቱን ያልፈለገ በሰላም ይሰናበታል ብለው አለቆች ባስተማሩት መሰረት ትግራይ ከፌዴሬሽኑ መቀጠል አልፈልግም ስትል ይህንኑ ለምን ተግባራዊ አላደረገችም? ለምን ጦርነት ውስጥ ገባች? ምን ተፈልጎ ነው ወደ ጦርነት የተገባው ለሚለው ጥያቄ ምላሽ አለመኖሩ የኬሪያ ኢብራሂም ጥያቄ ነው። አንዳንዴ ህግም ሆነ ህገ መንግስት የምታወጣው በስልጣን ላይ እያለህ ይጠቅመኛል ብቻ ብለህ ሳይሆን ስወርድም ይጠቅመኛል ብለህ መሆን አለበት ሲሉ ይህ ባለመደረጉ ቁጭት እየታየባቸው ነው እየተናገሩት። እኛ ወይም ትህነግ አይን ነበረን እንጂ ጆሮ አልነበረንም። አመራሩ ስታክ አድርጎ ነበር። ጥያቄዎችን ከመመለስ ይልቅ ከፍተኛ የሆነ ንቀት፣ ቸልተኝነት ምን ያመጣሉ አይነት ውስጥ ነበር የምትለው ወይዘሮ ኬሪያ ኢብራሂም በተለይ መለስ ከሞተ በኋላ አሁን ድረስ እየሆነ ያለው ይሄው ነው። አመራሩ ወደ ራሱ ክብርና ጥቅም ውስጥ የገባ ነበር ሲሉ ቁጭት የተሞላበትን ግምገማቸውን አኑረዋል። በዚሁ በሽታ ሳቢያ ጥያቄ ያነሳ ሁሉ ወደ እስር ቤት በመወርወር በሰዶ ማሳደድ ውስጥ ነበርን ሲሉ የውድቀቱ ምክንያት ይፋ አድርገዋል። ብዙዎቹ የተለመዱና ተደጋግመው የተባሉ ቢሆንም ንቀት፣ ቸልተኝነት ምን ያመጣሉ፣ ደፍረው አይነኩንም ወይም አይደፍሩንም የሚል ትምክት እንደነበር ከእሳቸው አንደበት መሰማቱ አሁን በትግራይ የተነሳውን የእሳቤ ለውጥ አጉልቶ የሚያሳይ ሆኗል። በዚህ ተንደርድረው የህወሓት አካሄድ ጸረ ዲሞክራሲያዊ ነበር፣ በአመራር መካከል መናናቅ ነበር፣ አለመከባበር ነበር ሲሉ በተጎዳ መንፈስ የገለጹት ኬሪያ ኢብራሂም በአመራሩ ውስጥ የነበረውና የአታይ ልዩነት ያስነሳው ጥያቄ በሂደት እንዲህ እያደገ እንደሄደ ሲያስረዱ ይህ በአመራር ውስጥ የተፈጠረ ችግር ወደ ትግራይ ህዝብ ወረደ። ለምን የአንድ መሪ ስራ ህዝብን ተጠያቂ ያደርጋል? ለምን የህወሓት መሪ ስህተት የትግራይን ህዝብ ተጠያቂ ያስደርጋል? ለምን እኛ ከማንም በላይ የህገ መንግስት የብሔር ብሔረሰብ ቋሚ ጠበቃ ሆንን? ለምን ለነዚህ ጉዳዮች እኛ ብቻ ተሟጋች ሆንን? ወይም ለምን ህወሓት ብቻ ሆነ? በማለት ጠይቀዋል። ከስትራቴጂ አኳያ ማሰብ ጊዜና ወቅትን ገምግሞ የሚመራ መሪ ከመለስ በኋላ ያጣው ትህነግ ከቀን ወደ ቀን በሁሉም አግባብ እየተሽመደመደ መሄዱን ሲያስረዱ የነበረው አመራር ለተፈጠረው ችግር ወይም የለውጥ እንቅስቃሴ የምንመጥን አልነበርንም በማለት ነበር። አመራሩ ከውስጥና ከውጭ ሲታይ የተለያየ ቀለም ያላቸው እንደሆኑ በማከል አገሪቱን የመምራት ብቃት ማነስ ብቻ ሳይሆን በአገሪቱ የሚግባባባት አጀንዳ ያልነበረው ቡድንተኞች መሆናቸውን አመልክተዋል። በወይዘሮ ኬሪያ ቃለ ምልልስ ወቅት ጸጥ ብሎ ለመስማት የተገደደው የሩየት ዩቲዩብ ባለቤት ቴዎድሮስ ያሳየው ጽሞና አስገራሚ ነበር። ትህነግን በሌላ በሆነ አንድ አጋጣሚ የተቹ ያወገዙና ውድቀቱን ያጣደፉ ወገኖችን በመጋበዝ ማራከስ፣ ማጣጣልና ማዋረድ መለያው የሆነው ቴዎድሮስ ጣልቃ ከገባባቸው ውስን ጉዳዮች አንዱ ስለ መለስ ሲነሳ ነበር። የመለስ መሞት ችግሩን ያባባሰ ከሆነ መለስ ብቁ መሪ አልነበረም ማለት ነው። ምክንያቱም ተተኪ አላፈራም። ስለዚህ ተተኪ አለማፍራቱ የመለስን ብቃት ማነስ የሚያሳይ ነው ሲል አከለ። ወይዘሮ ኬሪያ አስደንጋጭ የሆነና የተጠያቂያቸውን ቅንድብ ያወዛወዘ ጉዳይ አነሱ። ጦርነቱን ማስቀረት ይቻል የነበረበትን ቀላልና ግልጽ አመክንዮ አቀረቡ። ጠቅላይ ሚኒስትር አብይ የትግራይን ህዝብ ከቦ ለማጥፋት በያዘው አጀንዳ ምክንያት ነው ጦርነቱ የተነሳው በሚል በተደጋጋሚ ወደ ዘር ማጥፋት ወይም ጄኖሳይድ ክስ የሚንደረደረው ቴዎድሮስን ያስደነገጠው የወይዘሮ ኬሪያ ምስክርነት የታጀበው እጅግ ቀላል በሆነ አመክንዮ በመሆኑ ቴዎድሮስ እጁን በአፉ እንደጫነ እንዲያዳምጥ አስገድዶታል። ወይዘሮ ኬሪያ በህወሓት ውስጥ የነበረው ልዩነት መናናቅ እንዲህ በቀላሉ የሚታይ አልነበረም። ለ7 ዓመታት ስናሰቃያቸው የነበሩትን ህዝቦች ነው የፌዴራሊስት ኃይሎች ብለን መቀሌ ላይ ሰብስበን ከኛ ጋር ስሩ እያልናቸው ሁሌ እናውቃለን፣ አይደፍሩንም፣ የትም አይደርሱም የሚሉ ፉከራዎች ነበሩ በግምገማችን ካሉ በኋላ ይህ መደናቆር እንዴት ወደ ጦርነት እንደገፋቸው ያስረዳሉ። ምርጫ ብናራዘም እንችል ነበር፣ ለፌዴራል እውቅና ሰጥተን እኛም እንዲሁ ፌዴራል ሊሰጠን ይችል ነበር፣ ይህንን ብንከተል ጦርነት ልናስቀር እንችል ነበር ሲሉ የትህነግ ስራ አስፈጻሚ የትህነግ ህግ ጥሶ ምርጫ ውስጥ የገባበትን ሚስጥር ይፋ አደረጉ። ሁሉም ነገር ሲወሰን በስራ አስፈጻሚነት ወንበራቸው ተሳትፎ ያላቸው ኬሪያ ጦርነቱ ሊቀር የሚችልበት እንደነበር ገልጸው የሰጡት ምላሽ ጦርነቱን አስመልክቶ ቀደም ሲል የተገነባውን የቴዎድሮስና የሌሎች የትህነጋውያንን ትርክት አክሽፏል። በአጭሩ ጦርነቱ የተፈለገበትን አግባብ የትህነግ ስራ አስፈጻሚ ይፋ አድርገዋል። ይህ ምስክርነት መብረቃዊ ጥቃት ፈጽመናል በማለት ሟቹ ሴኩ ቱሬ ከሰጠው ምስክርነት ጋር ሲጋመር ታሪካዊ ሰነድ ሊሆን የሚችል ሆኗል። ወይዘሮ ኬሪያ ኢብራሂም ጦርነቱ ያደረሰውን ውድመትና ጥፋት በሚያሳዝን መልኩ ማሰብ ለሚችሉ ሁሉ ሲያስረዱ ምርጫውን በአንድ ዓመት ብናራዝም ጦርነት ይቀር ነበር ወይም ጊዜ ለመግዛት እድል ይሰጠን ነበር ሲሉ አመራሩንና ግብሩን ሳይሸሽጉ ይፋ ተናግረዋል። ስለ ሻዕቢያ ጣልቃ ገብነትን በተመለከተ ኬሪያ ሻዕቢያ የሚባለውን ወንጀለኛ ወደ ትግራይ የጋበዘው የፌዴራል መንግስት እንደሆነ ለሚከሱ ብዥታ ማጥሪያ ይሆን ዘንድ ምላሽ የሰጡት ኬሪያ ኢብራሂም በነበረን ግምገማ ሁሉ የነበረን አቋም ስራ አስፈጻሚውን ሳይሆን ላኪውን መምታት ነው በሚል ሻዕቢያን በደንብ ነበር የገመገም ነው ሲሉ የትህነግ ስራ አስፈጻሚ ሻዕቢያ ለወረራ ዝግጅት አድርጎ እንደነበር ሙሉ በሙሉ እንደሚታወቅ መስክረዋል። እኛ በዚህ ልክ ሻዕቢያ ወደ ትግራይ ገብቶ ጥቃት ይሰነዝራል ብለን አልገመትንም ነበር፣ ጠንቋ አይደለንም በማለት አቶ ጌታቸው ያልበሰበሱትን ሀቅ ይፋ ያወጡት ኬሪያ ኢብራሂም ሰሜን እዝን መቱት፣ ሳያስብ በተኛበት በክህደት አረዱት። ከዚያ ጦርነቱ ሲነሳ ሻዕቢያ ጊዜ ይጠብቅ ስለነበር የሚከላከለው ጦር በክህደት መመታቱን ተከትሎ ትግራይን ወረሩ የምትለው ኬሪያ ተጠያቂው 22 ዓመታት ምሽግ ውስጥ የነበረውን ሰሜን እዝን ደፍሮ ጠላት እንዲፈነጭ ያደረገው አካል ነው በሚል መከራከሪያ ለሚያቀርቡት ኬሪያ መልስ ሆነዋል። የትግራይን ህዝብ ለጦርነት የተፈጠረ አድርገን ነው የምናስበው በማለት ያረጀና ያፈጀ አስተሳሰብ ይከተሉ እንደነበር የገለጹት አግባብ ጦርነት ባህላዊ ጨዋታችን ነው በማለት የትግራይን ወጣት ሲያስጨርሱ ከነበሩት እንዳሉላ አይነት ቅስቀሳ ጋር የሚመሳሰል ሆኗል። የሰው ዋጋ ከምንከፍል
የጊዜ ዋጋ ብንከፍል ይሻል ነበር። ይህንን አሟጠን ከተጠቀምን በኋላ ነው ወደ መጨረሻው የጦርነት ሀሳብ መሄድ የነበረብን ሲሉ ጠያቂያቸውን ጨምሮ በርካታ በወቅቱ ጦርነት ባህላችን ነው ሲሉ የነበሩትን አሁን ድረስ እዚያው ሀሳብ ላይ የተቸከሉ የወቅቱ ፖለቲከኞች መስማት የማይፈልጉትን የትህነግ ስህተት ኬሪያ ተናግረዋል። ከብልጽግና የቀረበ ግብዣና ሚስጥር ማሽሎክ ጋር በተያያዘ ሲመልሱ ኬሪያ ኢብራሂም በታሰሩበት ወቅት ለብልጽግና ሚስጥር ሰጥተዋል፣ የድርጅታቸውን መረጃ ሰጥተው ነው የተፈቱት በሚል በስፋት ተሰድበው ነበር። ለዚህም ይመስላል ለብልጽግና መረጃ ትሰጪ ነበር፣ በረሃ ለምን ከሌሎች ጋር አልወረርሽም፣ ለምን ቀረሽ፣ ወጣት እየተሰዋ አንቺ ግን አባቴ ታሟል ብለሽ ቀረሽ ሲል ጠያቂው ያነሳላቸው። ኬሪያ ሲመልሱም ሁሉም ታግሏል ማለት አይቻልም፣ አርሶ አደር ቤት ቆይቶ የመጣለ ከአቅሜ በላይ የሆነ ችግር ገጥሞኝ ነው የቀረውት ሲሉ የበረሃ ትግሉ አርሶ አደር ቤት መደበቅ እንደነበረ አቃለውና ሐሜቱን አራክሰው ገልጸዋል። ሚስጥር ማቀበላቸውን አስመልክቶ ሲናገሩ የፌዴራል መንግስቱ በሚስጥር እጥረት ነበረበት ወይ ብለው ይጠይቃሉ። አክለውም እነሱ ሚስጥር አይፈልጉም ነበር አሉ። እንደውም መረጃ ከመንግስት ያገኙ እንደነበርና ከበቂ በላይ መረጃ እንደነበራቸው በሽሽቱ ወቅት ከመኪኖቹና ከየቢሮው ኮምፒውተሮች ወዘተ ዘርዝረው ብልጽግና መረጃ የሚባል ነገር እንዳልጠየቃቸው መሰከሩ። ታዲያ ካንቺ ምንድን ነበር እነሱ የፈለጉት ለተባሉት እነሱ የፈለጉት ሚዲያ ላይ እንድወጣና እንድናገር ነበር የሚል ምላሽ ሰጥተዋል። የአንቀጽ 39 አስተምሮ በተመለከተ ኬሪያ ሲናገሩም ትልቁና የቃለ ምልልሳቸው አንኳር ጉዳይ አንቀጽ 39ን አስመልክቶ የነበራቸውን አስተምሮ ስልጠናና ግምት የገለጹበት አግባብ ነበር። አንቀጹ ለክፉ ቀን እንዳላዳናቸው በጉጭት ሲገልጹ ከጦርነት አላዳነንም በሚል ነው። ስለ ህገ መንግስቱ እኛ በየጊዜው ሲነገረን የኖር ነው ከእንግዲህ ወዲህ ዳግመኛ ደም መፋሰስ እንደማይኖር ማንም የፈለገ ከዚህ ወጥቶ ወይም ከፌዴሬሽኑ ወደ ፈለገው ይሄድ ተብለን ነው ስለ አንቀጽ 39 ሲነገረን የኖር ነው በማለት አንቀጹ ጦርነትን የሚከላከል እንደሆነ ተደርጎ ሲነገራቸው እንደነበር ያስታውሳሉ። ይህን ካነሱ በኋላ ታዲያ ለምን ትግራይ ጦርነት ውስጥ ገባች፣ እንዴትስ አልተከላከለላትም ሲሉ ይጠይቃሉ። አንዳንዴ ህግም ሆነ ህገ መንግስት የምታወጣው በስልጣን ላይ እያለህ ይጠቅመኛል ብቻ ብለህ ሳይሆን ስወርድም ይጠቅመኛል ብለህ መሆን አለበት ሲሉ ይህ ባለመደረጉ ቁጭት እየታየባቸው የተናገሩት ኬሪያ ኢብራሂም ፌዴራል ሆነን ብዙ ዓመት እንሰራለን፣ ኢህአዴግ ውስጥም የምንከተለው አይዲዮሎጂ እስከ 50 ዓመት ይቆያል የሚል አመለካከት ስለነበረን አብዛኛው ፌዴራሉን የሚያፈረጥ ነገር ነበር የምንሰራው እንጂ ክልሎች እንደፈለጉ ራሳቸውን እንዲያስተዳድሩ ነጻና ገለልተኛ ተቋማትን አልገነባንም፣ እንዲሆኑም አላደረግንም። ተቋማቱ ወይም የፖሊስ የፍርድ ቤት ወዘተ ማለታቸው ነው በፓርቲው ሳምባ ነበር የሚተነፍሱት። ባይሆኑም ማኖሮ ለምን ይህ ህገ መንግስት እያለ ለምን ጦርነት ውስጥ ገባን ሲሉ የቁጭት ትንታኔያቸውን አቅርበዋል። እዚህ ላይ ኬሪያ የተናገሩት ወይም ይፋ ያደረጉት ቁልፍና ወሳኝ ሀሳብ ቢኖር ህገ መንግስቱ ያልፈለገን በሰላም ይሰናበታል ብለው አለቆች ባስተማሩት መሰረት ትግራይ ከፌዴሬሽኑ መቀጠል አልፈለግም ስትል ይህንኑ ለምን ተግባራዊ አላደረገችም? ለምን ጦርነት ውስጥ ገባች? ምን ተፈልጎ ነው ወደ ጦርነት የተገባው ለሚለው ጥያቄ ምላሽ አለመኖሩ ኬሪያ ኢብራሂም ጥያቄ ነው። አንቀጽ 39 ተጠቅሶ መገላገል እንደሚቻል በተደጋጋሚ ሲያስታውቅ የነበረ ድርጅት ለዚሁ ህግ ጠበቃና ብቸኛ ሞግዚት ሆኖ የኖረ ፓርቲ ለምን ይህን ሁሉ ወጣት በነጻነት ሰብ አስጨረሰ ለሚለው መሰረታዊ ጥያቄ ምላሽ መስጠት ለማይፈልጉና ለሚያድበሰብሱ ኬሪያ አስቡና መልሱን ወዲህ በሉኝ የሚል አንድምታ ያለው መረጃ ሰንዝረዋል። ጦርነቱን አስመልክቶ የትህነግ ጠበቃና ተከላካይ ሆኖ የዘለቀው ጥያቄያቸው ዝም ብሎ ተጨማሪ ማብራሪያ ሳይጠይቅ ያለፈው ይህ አንኳር ነጥብ ብሎ አድሮ አጀንዳ እንደሚሆን ይታመናል። የሁለቱም ምክር ቤቶች አወቃቀር ብዝሃነትን መሰረት ያደረገ ነው እንጂ ክልሎች ፌዴራሉን ተዉ አትግፉን የሚሉበት አልነበረም። ሁሉም ምክር ቤቶች በብዙሃን ውክልና የተመሰረቱ ነበር። ይህ ደግሞ ትክክለኛ አይደለም ሲሉ ሲነገራቸው የነበረው ሁሉ ተግባራዊ ሊሆን የማይችል እንደሆነ ያመለከቱት ኬሪያ ኢብራሂም ይህንን ስህተት የሰራው ድርጅታቸው እንደሆነ አስምረውበታል። ትህነከታቸው ነው ሲታይ በጣም የሚያጓጓ የሆነ ድርጅት ነው። ሀሳባችን ልማትን እናፋጥን፣ ዲሞክራሲያዊነትን እናሳድግ የሚል ይሆንና በተለይ ወደ መካከለኛና ከዚያም ከፍ እያልን ወደ ከፍተኛ ከዚያም ወደ ማዕከላዊ ከዚያ ወደ ስራ አስፈጻሚ ስትሄድ ግን ሁኔታው እየተቀያየረ ይሄዳል። ለስልጣን ያለህ አተያይ ይለያያል። ለድሮ ህዝባዊና ለዓላማና ጽናት የነበረው ድርጅት ለስልጣንና ለጥቅሙ ሲሆን ምንድን ነው ይህንን ነው እንዴ የፈለግነው ትላለ። ከታች በጣም እያጓጓህለት የመጣው ድርጅት ወደ ላይ ስትወጣ ግን በጣም የምትጠላው ድርጅት ይሆናል። በተለይ አመራሩ እርስ በርሱ የማይተማመን የሚጠላላ፣ የማይከባበር፣ የማይደማመጥ፣ የሚናናቅ ሲሆን በጣም ነው የሚያም። ህወሓት የትግራይ ህዝብ የሚያውቃት ሌላ ነው፣ ወደ ላይ ከፍ እያልክ ስትሄድ ደግሞ ሌላ ነው። ጆሮ የሌለው ህወሓት ነው ወደ ላይ ያለው ሲሉ በንግግራቸው መካከል ደጋግመው የሚናገሩት የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ በድርጅታቸው መሸማቀቃቸውን ይጠቁማሉ። ይህ ከሆነ የመልቀቅ ውሳኔ ለምን እንዳልያዙ ተጠይቀው የኔ እምነት መልቀቅ ወይም ሪዛይን ማድረግ ሳይሆን የነበረው ድርጅቱ እየተለወጠ እየተቀረጸ እየተስተካከለ ይሄዳል የሚል ነበር። በጣም ጥሩ የሆነ መተካካት ብለን ያስቀመጥነው አሰራር ነበር 2008 እኔ 2009 እኔና ጌታቸው ረዳ ስራ አስፈጻሚ ገባን። ከዚያም ግን እዚያ ስትገባ መግባት ነው የሚያስጠላ፣ ሀሳብህ ዋጋ የማይሰጠው ሪዲክል ነው የሚደረገው። እዚያ ስትገባ ሌላ ዓለም ነው። እዚያ ስትገባ ድርጅቷ የለችም ነው የምትለው። መደማመጥ የለም፣ የራሳቸውን ብቻ ነው የሚያዳምጡት፣ እነሱ ብቻ ናቸው የሚያውቁት በማለት እየመለሱ ሳለ ጠያቂ ቴዎድሮስ አቋርጣቸው እነማን ናቸው እነዚህ
አለም። ስራ አስፈጻሚ ከአዲሶቹ ውጭ ያሉት ብያለሁ እኮ ሲሉ መለሱ ወይዘሮ ኬሪያ። አክለውም እነሱ ብቻ ናቸው አዋቂ፣ እነሱ ብቻ ናቸው ለትግራይ ህዝብና ለህወሓት ጥብቅና የሚቆሙት። ለካስ ሀገሩ በሙሉ የተበላሸው በዚህ ምክንያት ነው። ይሄ እንነቴ አደገኛ አካሄድ ነው ሲሉ ሀዘናቸውን ገለጹ። አምልኮ ትህነግና ወላዋይነት በተመለከተም ኬሪያ ሲናገሩ ህወሓት የትግራይን ህዝብ ወደ ራሱ ማንነት ቀይሮታል፣ የትግራይ ብራንድ አድርጎ ቀይሮታል። እኔ ስራ አስፈጻሚ ደረጃ ባልገባ ማዕከላዊ ኮሚቴ ወይም ከፍተኛ አመራር ደረጃ በሆን ኖሮ ስለ ህወሓት የህዝቡ መንፈስ ይኖረኝ ነበር። ስራ አስፈጻሚ ስገባና በአገር ደረጃ ያለው ሁኔታ ካወቁ በኋላ ግን ህዝቡ አመራሩን እንደማያውቀው ነው የተረዳው ሲሉ አስደንጋጭ ልማዳቸውንና በተግባር ያዩትን ኬሪያ ተናገሩ። በዚሁ ስሜት ሆነው ምን አይነት ችግር እንዳለባቸው ህዝቡ አያውቅም። ወጣት ታጋይ ካልሆነ ታማኝ አይደለም፣ ምሁር ከሆነ ደግሞ ወላዋይ ነው የሚባለው ወጣቱና ምሁሩ ወደ አመራር እንዳይገባ ሆን ተብሎ የተደረገ ይመስለኛል። ሁሌ ክፍተት ሲፈጠር ግን ይህች ነገር ነች የምትመጣው። አላልንም ወይ? እነዚህ ያጠፉናል። ወጣቱ እንዲሰጋ ጥርጣሬ ውስጥ እንዲገባ የተደረገ ይመስለኛል በሚል የትህነግን አመራሮች ማንነት ያስረዳሉ። ህወሓት አገር ስትመራ ነበር። በወታደራዊ በኢኮኖሚ ወዘተ ጉዳይ ምን ሚና አለው? ለችግሩ የዚያን ጊዜ መደረግ የነበረበት የስልጣን ጉዳይ ሳይሆን ምን ተሳሳትን፣ ምን አደረግን፣ ምንድነው የተፈጠረው ችግር የሚል መሆን ነበረበት። ለምን ይህን ችግር ይፈጠራል ተብሎ ፎርካስት አልተደረገም? ለምን ይህን ሁሉ ጠላት የተፈጠረብን ተብሎ ግምገማ መደረግ ነበረበት ሲል ትህነግ በአምልኮ መልክ ተቀርጾ እንዴት ትግራይንና ህዝቧን ይዞ ወደ ጥሻ እንደከተታቸው በድፍረት ይናገራሉ። ዳንኤል ብርሃኔ ትህነግ ታቦት ያልተቀረጸለት የትግራይ ሃይማኖት ነው እንዳለው የቁጭ ስሜታቸውን መደበቅ ያልቻሉና ጣልቃ በመግባት ጥያቄዎቹን ወደ ራሱ ፍላጎትና አጀንዳ ሲጎትትና ሲገፉ የሚታወቀውን ቴዎድሮስን ዝም ያሰኙት ኬሪያ አሁን ወጣ ብለህ ስታየው አሁን ቁልጭ ብሎ ይታይሃል። ህዝቡ ሌላ፣ ድርጅቱ ሌላ፣ አመራሩ ሌላ፣ ምንም መናበብ የለም ሲሉ ለትግራይ ህዝብ አምልኮ የሆነውና ምሁራንን ወላዋይ በማለት የሚፈርጀው ትህነግ ጎማው ተንፍሶ በቸርኬ የሚሄድ ድርጅት እንደሆነ ያስረዳሉ። ሀሳባቸውን ሲያጠናክሩ ህወሓት ችግር ሲያጋጥማት ወደ ህዝቡ ነው የምትሮጠው፣ ሲመቻቻት ግን ወደ ስልጣኗ ወደ ክብሯ ነው የምትሮጠው። ትልቁ ተሞክሮ የምለው ይህ ነው። ችግር ወደ ህዝብ፣ ምቾት ወደ ስልጣን ሲሉ ከላይ የነተበ ድርጅት ህዝብን እንዴት እንደሚያምታታ ይናገራሉ። ህወሓትን ህዝቡ ይገመግማታል። መረጃ ከህዝብ ይመጣል። የግምገማ ችግር የለም። ሁልጊዜ በስብሰናል ነው ግምገማው። ሁልጊዜ ታድሰን ወጥተናል ነው ውሳኔው። በስብሰናል ያላልንበት የኔትወርክ ስራ ነው። ገምተናል ስንል ህዝቡ አንቅሮ ቢተፋ ኖሮ በቃ ቢለን ኖሮ ሲሉ በቁጭት የሚገልጹት ኬሪያ ትህነግ ሊቀጣ የሚገባው ድርጅት እንጂ አሁንም ይህን ሁሉ ጥፋት ሰርቶ የሚቀጥልበት እድል ሊሰጠው እንደማይገባ ይገልጻሉ። ስለ ወደፊት የፖለቲካ ተሳትፏቸውም የትግራይ አጠቃላይ ሁኔታ እንዲቀየር እፈልጋለሁ፣ ያለፈው የፈጠርነው መጥፎ ባህሪ እንዲቀየር ጠንክሬ ይታገላለሁ ብዬ አስባለሁ ሲሉ የተደመጡት ኬሪያ ሁሉ ነገራችን ኪሳራ ውስጥ ነው፣ እንደ ድርጅትም እንደ ህዝብም ኪሳራ ውስጥ ነን፣ በጦርነትም ከስረናል፣ የፕሪቶሪያ ስምምነት በማስተግበርም ኪሳራ ውስጥ ነን፣ 2 ዓመት በኪሳራ አሳልፈናል። ሁሉም ነገር በዜሮ እንደተጣፋና ጦርነቱን ማስቀረት እየተቻለ ህዝቡ በመከራ እንዲታቀፍ መደረጉን በቁጭት የጠቀሱት ወይዘሮ ኬሪያ አሁን ይበቃናል በማለትም የትግራይን ህዝብ ከችግር ለማውጣት የፕሪቶሪያው ስምምነት ብቻ አማራጭ እንደሆነ አጽንኦት ሰጥተው ተናግረዋል። ጊዜያዊ አስተዳደሩ ፋንክሽናል እንዲሆን ማድረግ ይገባል፣ እርስ በርስ መጠቃቃት ጊዜው አልፏል ካሉ በኋላ የትግራይ ህዝብ የኢትዮጵያ አካል ህዝብ ነው፣ መልሶ ግንባታው እንዲፈጸም በፌዴራል መንግስቱ ላይ ጫና ማድረግ ያስፈልጋል ካሉ በኋላ ለውጡ አደረጃጀትና የሚመራው አካል ያስፈልገዋል፣ ካልሆነ ዋጋ ያለውም ሲሉ በትግራይ ስላለው የመፍትሄ ሀሳባቸውን የሰጡት ኬሪያ ጊዜያዊ አስተዳደሩ ተጠናክሮ ህዝባዊና ህጋዊ የሆነ መስተዳደር ሊኖር ይገባል ሲሉ ተደምጠዋል። በአሁኑ ጊዜ በትግራይ ሞጋች ወንበሩን ብረት ምጣድ የሚያደርግ ትውልድ ተፈጥሯል። ይህንን ለውጥ ፈላጊ ትውልድ መምራትና ማደራጀት አግባብ እንደሆነ የጠቀሱት ኬሪያ የጠቆሟቸው አቶ ጌታቸው በትግራይ ለውጥ የሚያቀጣጥሉ ኃይሎች ተፈጥረዋል ከማለታቸው ጋር የሚስማማና ትህነግን እየከዳ ይሸሻ ያለው ሰራዊትና ወጣት መልሶ የሚደራጅበትን አግባብ እያመላከቱ ካሉ ወገኖች ጋር እየገጠመ ሆነዋል። ወይዘሮ ኬሪያ ከምንም በላይ የኮነኑት ከሻዕቢያ ጋር የሚደረገውን ግንኙነት ሲሆን ማንን ለመምታት ማንን መልሶ ለማጥቃት በሚል ጥያቄ በማንሳትም ህዝብ ጦርነት አይፈልግም በማለት በአደባባይ መቃወም በማጉላት ጦርነቱ ያደረሰውን ሰቆቃና ውድመት በማስላት አካሄዱ ስህተት እንደሆነ ገልጸዋል። በመቀጠልም ማሰብ የተሳነውና ጠያቂያቸው ቴዎድሮስ ድንጋይ ራሶች የሚላቸው ውስን የትህነግ አመራሮች እጃቸው ሊሰበስቡ እንደሚገባ ጠቁመዋል። በእርግጥም ወይዘሮ ኬሪያ እንዳሉት ትህነግ ብትንትን ወጥቷል። የጌታቸው ቡድንና የደብረ ጽዮን ቡድን በመባባል የተከፋፈለው ትህነግ እንደገና በሌላ የመከፋፈል ሂደት ውስጥ ይገኛል። የደብረ ጽዮን ቡድን በሁለት መከፈሉ የተሰማ ሲሆን አንዱ ከኤርትራ ጋር ወገንን እንስራ ያሉ ሲሆን ሌሎኞቹ ደግሞ ሀሳቡን የተቃወሙ ናቸው። በትግራይ ብሔርተኝነት የጀመረው ትህነግ አሁን ላይ ወደ አውራጃዊነት እየወረደ መጥቷል። በዚሁ ከቀጠለ ወደ ቤተሰባዊ ክፍፍል በሚደርስ የሚሰነጣጠቅ እንደሚሆንም ይገመታል። ይህንን ክስተትና ወቅቱ ደብረ ብርሃን ደርሶ ተዋርዶና ተሸንፎ የተመለሰው ትህነግን ወቅታዊ ሁኔታ ከዱቄት ጋር በማመሳሰል ትህነግ ተበታትኗል ያሉት ጠቅላይ ሚኒስትር አባባላቸው በህወሓቷ ወይዘሮ ኬሪያ በትንትናችን ወጥተዋል በሚል መደገሙ ሳይጠቀስ የማይታለፍ ሀቅ ሆኗል።